አንቺም ደስታን ተይ እኔም ሄርሜላ ልተው። እንደዛ ያለ አንቺ ደስታን ተይ እኔ ሄርሜላን ልተው እና እኛ አንድ እንሆን እያለ ነውና እውነቱም አንተ ሄርሜላን ደስታን ትተዋለች እርግጠኛ ትንሽ ታበሳጭና ትተዋለች ለዛ እንተው እያለ ነው። ሰላም ሰላም ውድና የተከበራችሁ የዩዲቱ ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ድጋሚ መተንላችኋል። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ። ይሄን ቪዲዮ በጣም ነው የምንወዳችሁ። ሰላም በላቸው። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሰላም ብለናል። ዛሬም እንደተለመደው ከዮርዲ ጋር በአዲስ ቪዲዮ ወደ እናንተ መተናል። ፋሚሊዎች ሰላማችሁ ይብዛልን እያለን ያው አዲስ ቪዲዮ ተለቋል። ዛሬ በተለቀቀው ቪዲዮ ላይ ሪያክት እናደርጋለን፣ የራሳችንን አስተያየት እንሰጣለን። እስከዛ ግን እናንተ እንደተለመደው ይህንን ቤት ሰብስክራይብ አድርጉ፣ ለብዙ ሰው ሼር አድርጉልን፣ ፍቅራችሁን በላይ ገለጹልን እያልን በትህትና እንጠይቃለን። ደግሞ በጣም ነው የምንወዳችሁ፣ በጣም ነው የምንወዳችሁ። ሰብስክራይብ ማድረጋችሁን እንዳትረሱ እና እንግዲህ ያው ዛሬ መተናል። እኔ ግን ይሄው ጥሩ ሰው እንደሆንኩ እንዴት አትሉ? ባለፈው ስንሰራ ሩታ እንትን ትላለች አላልኩ? ያልኩት አልቀረም። ይሄው ካፌ ሲጀመር ጸጉር ይነቀል አፌ ላይ ጥቁር ነገር አለ ለማለት ይከብደኛል። የለም ግን እኔ ታውቆኛል ሲጀመር ስለማቃት ነው ሩታ። ፋሚሊዎች ያው ዛሬ አብርሽ ድጋሚ የሩታን ወንድም ይዞ መጥቷል። አብርሽ በቃ አሁን ህርቅ ነው የፈለገው። ከሷ ጋር ታርቆ አብሮ የመኖር ፍላጎት ነው ያለውና እሷ በቃ አሁን አብርሽን በጣም እያበሳጨችው ነውና ትላንት እንዳልኳችሁ የዘራውን እያሳጨደችው ይመስላልና እጅግ በጣም በበቀል ነው እንትን እያለች ያለችው። ቪዲዮን እያየን የሆነ አጠር ያለ ሀሳቦችን እንሰጣለን። እስከዛው ከኛ ጋር ቆዩ። መልካም ቆይታ። እንደዚህ አይነት ሁኔታ ላይ እያለሽ ገና ከሱ ጋር ያላችሁ ነገር አልቋጫችሁትም እና ይሄ ሁላ ነገር እያለ ሩታ ኖቤል የሚልሽን ነገር ምናምን እየሰማሽ አንቺ ደግሞ አይሆን ነገር ይልሽ ልጅሽን ለማሳደግ ሲጀመር እኛ አንሰልም ቤተሰብ ኖቤል የሚባለው ልጅ ግን እንዴት ታይዋለሽ? እስኪ ስለሱ ትንሽ እናውራ። ኖቤል ማለት ኖቤል እንዳያውት ከሆነ ከአብርሽ ጋር ህል ተጋብጦ ነው እንጂ ምንም ለሩታ አስቦ ያረገው ያለ ነገር አይመስለኝም። በጣም በእልህ ነው በቃ ነገሮችን እልህ ይዞት በጣም በእልህ የሩታን ህይወት እያበላሸ ነው ብዬ ነው የማስበው እንደኔ። እሱ የራሱ ውስጥ ሆኖ የነሱን ትዳር በጣም እየበጠበጠ ያው ቢፋቱም ግን ተስፋ አለንና በጣም እየበጠበጠ ያለው ዋና ሰው ነው ብዬ ነው የማስበው እንደኔ። ይሄ ልጅ አሁን እያደረገ ያለው ነገር እጅግ በጣም ስህተት የሆነ ነገር ነው። ፋሚሊዎች ምንድነው ብትሉ ማንም ሰው ሲጣላ በመሃል ገብቶ እርቅ ለመፍጠር ይሞክራል። ሁሌም የሰው ልጅ እኮ ይሳሳታል አይደል? አንዳንዴ የምንስታቸው ነገሮች አሉና አብርሽ ትክክል ነው እስካሁን ያደረገው ነገር ልክ ነው እያልን አይደለም። ግን ይሄ ልጅ አሁን እያደረገ ያለው በቃ ከአብርሽ ጋር እጅግ በጣም ህል ውስጥ ገብቶ ህይወቷን አሁን ሩታ በዛ ላይ ልጅ ያለ ህፃን ልጅ ምናምን ነገርና በመሃል በጣም ጣልቃ እየገባ በቃ ምክር አይሰማ። እሷ መልስ መስጠት የምትችለውን ነገር እኔ መልስ መስጠት እችላለሁ ተወኝ ስትለው እንኳን ዘሎ ጣልቃ ይገባልና የነሱን አንድነት የሚፈልግ አይነት ሰው አይመስለኝም። የነሱን አንድነት የሚፈልግ አይነት ሰው አይመስለኝም። አሁንም እሱ ጣልቃ እየገባ ያለ ሰው ነውና እስኪ እናይና ደግሞ እንትን አስተያየት እንሰጣለን። ሌላ አንድ ተጨማሪ ወጣት የሚጨምሩ ታይፋችን አሁን ግን ማለት ነው ያለፈውን ነገር ታውቁትና አንቺም አሁን ላይ አንድ ነገር ላስረዳ የልጅሽ አባት ማለት አብራችሁ ልጃችሁን ማሳደግ ፋሚሊዎች እኛም ይሄንን ነው የምናደርገው። ማለት ሩታ ልክ በሆነችበት ወቅት ላይ ሁሉ ልክ ናት እንላለን። በዛውም ደግሞ ለሷ የማይጠቅም ነገር እያደረገች ከሆነ ያንን ነገር አንደግፍም አይደል? ስህተቷን አንደግፍም። ያው ሰው ነች ልትሳሳት ትችላለች። እኛም እንደ እህት እንደ ወንድም ያ ማለት በቃ በሷ ስህተት ላይ እንትን ማለት መፍረድ ሳይሆን የቻልነውን መምከር
እንፈልጋለንም እንችላለን። ሩታም ደግሞ ደስ የሚለው ሰው ትሰማለች። አንዳንዴ እንደ አብርሽ የሆነ ድርቅ ምናምን የምትል አይነት ሰው አይደለችም። አብርሽ ነው አንዳንዴ ሲመከር ምናምን የሆነ የባሰ ህልህ ውስጥ ይገባና ነገሮችን በጣም ነው የሚያበላሸው፣ ማለት ህልህ ውስጥ ስለሚገባ ማለት ነው። ሩታ ደግሞ ምክር ትሰማለች ደስ የሚለውና አሁንም ያው እንደኛ እንዳንድ ተመልካች ሩታን እንደሚወድና ሩታን እንደሚያደንቅ ሰው አንደኛ በዚህ ሰዓት እኔ እርግጠኛ ሆኜ ማድረግ ያለባት ኖቤል የሚባለው ልጅ ከህይወቷ ማስወጣት አለባት። ምንም ይሁን ተፋተው ምናምን ይሁን ግን እዚህ ቤት ውስጥ አብርሽ ባለመፍት ነው። ምንም አይነት ነገር እየጠየቀ አይደለም። አሁን ምንድነው አሁን እሱ እያደረገ ያለው ባይዘ ፋሚሊዎች በጣም እንዲገባችሁና እንድትረዱት የምፈልገው ነገር አሁን ይሄ ልጅ እያደረገው ባለው ነገር በዚህ ህልዋ እንድትቀጥል ምናምን ካደረጋት አብርሽ ወደ ሌላ ህይወት ውስጥ ነው የሚገባው። ምን አይነት ህይወት ብትሉ አሁን ለምሳሌ ይሄ ቤት ይሸጥ ቢባል እኮ ሩታ ትጎዳለች፣ ወጪ ታወጣለች። ፋሚሊዎች አይታችኋል አይደለ? ስለዚህ አሁን አብርሽ ቤቱን ትችላታለው ትኑሩበት ብሏል። ቤቱ የእሷ ነው፣ በቃ የኖረችበት ያለች ሰው ናትና ይህንን ነገር ተረድቶ አብርሽም ያው አባት ነው ልጁን የማየት ያው ወንድሟም እየተናገረ ነው ልጁን የማየት ፍላጎት ስላለው ልጁን ቢያይ ምንም እኮ ችግር የለው፣ ምንም አይነት ችግር የለውም። እና ይሄ ነገር ላይ በጣም ፎከስ ሊደረግ ይገባል። እዚች ጋር አሁን በጣም ሩታን ሊያስታት እየሞከረ ነው ይሄ ልጅና እስቲ እንይ እንጂ እኔ እነሱ የልጅ አባት ነው፣ ግን ደግሞ ባለቤት አይደለም። አሁን ተለያይተናል እኮ ቆየ ከተለያየን። ሩታ ያደረግሽ ያለሽው ነገር ትክክል አይደለም። ትክክለኛ መንገድ ላይ እንዳልሆንሽ ልነግርሽ እፈልጋለሁ። ሲቀጥል ይሄንን ልጅ ከዚህ ቤት ካላስወጣሽው አንቺም ሰላም አትሆኝም፣ እኔም ሰላም አንሆንም፣ ሁላችንም ሰላም አንሆንም። አብርሽ ያው እየተቆጣ ነውና ትክክል አለመሆኗን እየነገራት ነው። እስኪ ማለት ያው ተመስገን እሱም ተመልሶ እሷን ልክ አይደለሽም ለማለት መውጣቱ ራሱ በጣም ትልቅ ነገር ነው። ቤተሰብ ያው ሩታ እኔ እንደምታረገው እልህ ስላለባት እንደምታረገው እርግጠኛ ነበርኩ። ባለፈው ማረጓ ምንም አልገረመኝም። እና ቤተሰብ እኔ አብርሽ ያው በዚህ ቪዲዮ አሳዝኖኛል። ያው ቤተሰብ ጋር ሄደ ምናምን በቃ ለመታረቅ ብትሞክሩ እና ደግሞ በቃ ወደ ቤት ሲሄድ ምናምን ሩታ ብቻ ብትሆን ወይ ደግሞ ኖርማል ሰው ቢኖር እንደ ኖባ አይነት ሰው ሳይሆን ሌላ ሰው ቢኖር የምታረቅ እድላቸው ራሱ በጣም ከፍተኛ ይሆን ነበረ። አብርሽ ልጁን ለማየት ወደ ቤት ሲመጣ ኖባ እንደዛ እያረገው ምናምን ብዙ ነገር እያተናገረው ሰላም ራሱ አልሆኑም። እስካሁን እኮ ከኖባ ሳይኖር በፊት ያላቸው ፍቅር ራሱ ማለት ቢለያዩም እንኳን ፍቅር መሀላቸው እንዳለ ያስታውቃል። በጣም ደስ ይላሉ። ግን ኖባ ሲኖር ቀጥታ ወደ ጭቅጭቅ፣ እሱ ደግሞ የሚጨቃጨቀውም ደግሞ እሱ ነው። እልህ እኮ ይዞት ነው በኢየሱስ ተጨቃጫቂም እሱ ነው። በጣም ነገሮች እንዲበላሹ በጣም ጥረት የሚያደርገው እሱ ነው። ያው አብርሽ ያው መካሪ ሆነ አይታችኋል። ሩታን እየመከራት ነውና ምን ይባላለው መስገን እያለች ነው። እና ምንድነው ፋሚሊዎች ይሄ ልጅ ከዚህ በፊት ያጠፋቸው ጥፋቶች አሉ። አብርሽ እንዴ እዚህ ቤት እንዳትረሱ ቤተሰብ ኤርሜላ አንቆጥርም እነ ፍቅር ስንት ህዝብ ጎርፏል እኮ። አሁን እነዚህን ሁሉ ሰዎች ይዞ መጥቷል። ሩታን ለማበሳጨት ለማናደድ ከዚህ ፊት በጣም እኮ እያናደዳት አይደል? በጣም የጎዳት ምናምን ነበረና ሩታም ደግሞ አሁን በተራዋ ያው ደስታ በሚባል ሰው መታ ደስታዬ ያለች የሆነ ማድረግ ነገሩን ሳትፈልግ እጅግ በጣም እያናደደችውና እያስቆጣችው ነው። ግን ከምታደርገው ነገር አሁን ለመስማት ካላት ፍላጎት ካላት ጉጉት አንጻር ስታዩ ፋሚሊዎች እሱን በጣም ህልውን ማስጨረስ ፈልጋ ነው። ህርቅ እንኳን ቢፈጽሙ ነገ ያንን ነገር እሷ ላይ እንዳያደርግ የማድረግ ጥረት ነው እያደረገች ያለች። ስሜቱ እንዲሰማው እንትን እያለች ነው እንዴ። አብርሽ እኮ ሩታን በጣም ብዙ ነገር አድርጓታል። ግን ያን ሁሉ ነገር እንለፈው ብለን
አብርሽ ከዚህ በፊት ብዙ ያው ለመቁጠር ሁላ እስከሚከብደን ድረስ ብዙ ሴቶችን አምጥቷል። ግን እሷ በአንድ ሰው እንደዚህ አድርገዋለች። አስባችሁታል? አብርሽ እዛ ቤት ይዞ ሄደውን ወንድ በዛ ቁጥር ልክ እሷ ይዛ ብትሄድ እዛ ያብዳጫ ቆጥ ነው። እስቲ እኒ ስለዚህ ሁለተኛ እንዳትመጣብኝ ብለሽ ይሄ ነው የሚባለው ልጅ ከዚህ ቤት አስወጣ። ከዛም ባለፈ ደግሞ ሩታ እኔና አንቺ የሚያዋጣና የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ ነው። ሩታ እኔም ሁሉ ነገር ልተው። ፍቅር ፈልጓል። የሚያዋጣን ህላ አይደለም ፍቅር ነው ያለ ነውና ያው በጣም እጅግ በጣም ከሷ ጋር ፍቅር ሆኖ የመኖር ጉጉቱ ሃይ ነው። ግን አንዳንዴ አመል የሚባል ነገር አለና እዚች ጋር አሁንም ደግሞ እቺን ሁለት ቀን ባናይ ማለት ነገም መቼም ቢሆን ሄርሜላ ምናምን የምትባለው ልጅ ጋር ባትሄድ የራስህን ጥረት ብታደርግ ባይዘው እኛ ከጅምሩም እያለ ነው አብርሽ በእንደዚህ አይነት መንገዶች አይደለም ወይ በጓደኞች በአንተ እንትን ያሉ አይነት ሰዎችን አይደለም። ሩታ እርግጠኛ ሆኜ ቤተሰብ በደንብ ትሰማለች። እኛ አሁንም የምንነግርህ ነገር ቢኖር እስኪ ቤተሰቧ ጋር ሽማግሌ ለመላክ ሞክር። መታረቅ ከፈለክ ለመታረቅ የምር የምትወዳት ከሆነ አሁንም መታረቅ ከፈለክ ቤተሰቧ ጋር ሄድ ሽማግሌ መላክ ትችላለህ። ካልሆነም ደግሞ ሄደህ ይቅርታ ብለህ ጉልበት ስመይ ቤተሰቦቿን ምናምን በቃ እሷም ያው ትላልቅ ሰዎች የምትሰማ የምታከብር ሰው ነች። እናት አባቷን በጣም የምትወድ ሰው ስለሆነች ሳታቅማማ ነው እሺ የምትልህ። እና ይህንን አማራጭ ብትጠቀም በጣም በጣም ጥሩ ነው። እስኪ አሁን እንዳልነ ትላልቅ ሰዎችን መርጠህ ቤተሰቧ ጋር በክብር ልከህ እንደ አዲስ ጉልበት ስመህ ይቅርታ ጠይቀህ ሩታንም እንደበደልካት አምነ ይህንን ነገር አጥፍቻለሁ። ሰው እኮ ከስህተቱ ይማራል። ሁሌም ስህተት ውስጥ አይኖርም። አንተ አሁን ሁሌም ስህተት ውስጥ የሆነ ተቸግራ ስለሆነ ነው። ስለዚህ ምንድነው አንተ ማድረግ ያለብህ? በቃ ጥፋትን ማመን ነው እኮ። ጥፋትን ቤተሰቧ ጋር እመን። ይህንን ጥፋት ደግሞ አትድገም፣ አታድርገው። ያኔ እሷም በጣም ትመለስላለች። እንደዚህ አይነት ሰዎችን ለሽምግልና ብለህ ወደ እሷ ባታመጣ በጣም ጥሩ ነው። ጥሩ ነው በጣም ነው። ወዴትኛው ፍቅር ነው የምንመለሰው? አዳምጪኝ። ሁሉንም ነገር እንተው። እኔም ጋር ያለውን ነገር እንተው፣ አንቺም ጋር ያለውን ነገር እንተው። አንድ ላይ ነው። ፍቅር ነው እኔና አንቺ የሚሻለው። ምንድነው የምናወራው? ቆይ እናንተ ይሄ ንግግሩ ገብቶሻል? ግን ማለት ፋሚሊዎች እኔም ጋር ያለውን ነገር እንተው፣ አንቺም ጋር ያለውን ነገር እንተው እያለ ነው አብርሽ። በተዘዋዋሪ ምን እያለ ነው? አንቺም ደስታን ተይ፣ እኔም ሄርሜላ ልተው። እንደዛ እያለ ነው። አንቺ ደስታን ተይ፣ እኔ ሄርሜላ ልተው እና እኛ አንድ እንሆን እያለ ነው። እና እውነቱን ነው። አንተ ሄርሜላ ደስታን ትተዋለች፣ እርግጠኛ ትንሽ ታበሳጭና ትተዋለች። ለዛ እንተው እያለ ነው። እናንተ እኮ ጨርሰናል። ለምንድን ነው ሁለት ወንድሞች መካከል ገብተህ ደግሞ እንዲጨቃጨቁ የምታደርገው? ስለዚህ ሁለተኛ እንዳትመጣብኝ ብለሽ ይሄ ነው የሚባለው ልጅ ከዚህ ቤት አስወጣ። እውነቱን ነው አብርሽ። ልጅ አለ መሀል ላይ በጣም የሚያሳዝን ልጅ፣ ልዑል የሆነ ልጅ የምር ገና በ3 ወር ላይ ምናምን እንደዚህ አይነት ነገሮች እንዲፈጠሩ 3 ወር ያልሞላው ልጅ ማለት በጣም ከባድ ነው። ፋሚሊዎች በጣም ከባድ ነው። በዚህ ሰዓት አብርሽም ሩታም ከጎኑ ሆነው ስጦታ እየገዙለት ሰርፕራይዝ እየተደራረጉ ምናምን ቪዲዮ ቢለቁልን እናቴን ባለ ቪዲዮ ያ ነው ደስታ የሚሰጠን፣ እኛንም ደስ የሚለን ደስታ የሚሰማን። ያኛው ደስታ ሳይሆን እኔ ኮቱ መሰለኝ ደስታ እኛ ደስታ እንዲሰማን ያንን ነገር ብታደርጉ የመጨረሻ ምክራችን ለወንድማችን አብርሽ ያለን ምክር ይሄ ነው። አብርሽ አሁንም በእንደዚህ አይነት መንገድ ሳይሆን ቀጥታ ቤተሰቧ ጋር ሽማግሌ ላክ እንላለን። ሀሳባችን ይሄ ነው። ቤተሰብ እንግዲህ ያው አይዞህ አብርሽ ያልፋል። ያው እንግዲህ ትንሽ ቅመሰው፣ የእሷን ውስጥ ያለው መገንገን ቅመሰው። እንግዲህ ምንም ማድረግ አይቻልም። ግን እኛ ሁሌ የምንፈልገው የእናንተን የምታረቅ አንድነት ነውና አንተም ከስህተት ተማር።
እና ቤተሰብ ይሄን ይመስላል የዛሬው ቪዲዮ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ። በጣም ነው የምንወዳችሁ፣ አብራችሁን ስለነበራችሁ በጣም እንወዳችኋለን። እናመሰግናለን። መልካም ቆይታ። ቻው። በጣም እንወዳችኋለን። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ያው ብዙ ሰብስክራይብ ጨምሮ እንደምናገኝ ባለሙሉ ተስፋ ነን። ብዙ ላይኮችን እንጠብቃለን። ቤተሰቦቻችን ያው አሁንም በትህትና የምንጠይቃችሁ ይህንን ቤት ሰብስክራይብ አድርጉልን፣ ሼር አድርጉልን። እጅግ በጣም በትልቅ ትህትና ነው የምንጠይቃችሁ። ላይክ እያደረጋችሁ ጠብቁ። ቪዲዮአችንንም የተመለሳችሁ ያላያችሁትን እዩልን እንላለን፣ ቫይራል እንዲወጣ። እናመሰግናለን። መልካም ቆይታ። ቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልን እንላለን። ቻው።